ውድ የተከበራችሁ የሀገሬ ልጆች በዚህ ቪዲዮ መገባደጃ ላይ ፊታችሁ ላይ ያለ እድሜ የሚወጡትን መስመሮችና መጨማደዶች ሙሉ በሙሉ የሚያጠፋ 3 አስደናቂ ተፈጥሯዊ ፍሬዎችን አጠቃቀማቸውን በዝርዝር ታውቃላችሁ? አዎ በትክክል እነዚህ 3 አስደናቂ ፍሬዎች ቆዳን እርጅና ሙሉ በሙሉ ለመቀልበስና ቆዳን መልሶ ለማድረስ በዓለም አቀፍ የሕክምና ሳይንስና በጥናት የተመሰከረላቸው 3 ዋነኛ ፍሬዎች ናቸው። ይህ መረጃ ዝም ብሎ የማህበረሰብ ሚዲያ ላይ የሚወራ ተራ ዩቲዩብ ወሬ ወይም የሰዎች ግምት ሳይሆን የቆዳ ስፔሻሊስቶችና የቆዳ ሳይንቲስቶች ላቦራቶሪ ደጋግሞ በመመርመር ያረጋገጡት እውነተኛ ታምራዊ ሳይንስ ውጤት ነው። ውድ ሀገሬ ልጆች በየሱቁና በየፋርማሲው ለሚሸጡ ኬሚካል ለበዛባቸው ፊት ላይ ዘላቂ ጉዳት ለሚያመጡ ውድ የውጭ ሀገር ክሬሞችና ያላችሁ ሳንቲም በከንቱ ከመበተናችሁ በፊት ይህን የተፈጥሮ ታላቅ ሚስጥር በሚገባ ልታውቁትና ልትረዱት ይገባል። እነዚህ 3 ታምረኛ ፍሬዎች በውስጣቸው በያዛቸው ልዩ ንጥረ ነገሮች ቆዳን እንዴት መልሰው እንደሚያወድሱ፣ ሴሎችን እንዴት እንደሚያድሱና ፍጹም የሆኑን የቤት ውስጥ አጠቃቀማቸውን አሁን በዚህ ቪዲዮ ላይ በሰፊ በዝርዝር አሳያቸዋለሁ። ይህ እጅግ በጣም ጠቃሚና ወሳኝ የሆነ የጤና ውበት መረጃ ለብዙ የተጨነቁ እህቶቻችን፣ ወንድሞቻችንና እናቶቻችን እንዲደርስ አሁን ይህን ቪዲዮ ላይክ ማድረግ ለብዙ ሰዎች እንዲተላለፍ ታላቅ ትብብራችሁን አሳዩኝ። ለዚህ ቻናል አዲስ ከሆናችሁ እስካሁን ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን በየቀኑ የሚለቁትን እንደዚህ ያሉ ጠቃሚ የህይወት ሚስጥሮችን በነጻ የሚያገኙበት የዚህ ትልቅ ቤተሰብ አባል ይሁኑ። እንግዲያውስ ውድ ጊዜያችሁን ሳላባክን ወደ መጀመሪያውና በሀገራችን በብዛት ወደሚገኘው የቆዳችን እውነተኛ አዳኝ ወደ ሆነው የቅቤ ፍሬ ሚስጥራዊ ዝርዝር መረጃ እናልፋለን። አንደኛውና በፍራፍሬዎች ዓለም ውስጥ የውበት ንጉሥ ተብሎ ሊጠራ የሚገባው በሀገራችን ማዕድን ላይ በቀላሉ በሰፊው የሚገኝ አስደናቂ ፍሬ አቮካዶ ወይም እኛ የምንጠራው የቅቤ ፍሬ ነው። እኛ በሀገራችን ባህል አቮካዶን ለሰላጣ ማምረቻ ወይም በየጁስ ቤቱ ሄደን ለስፕሬስ ጭማቂ ማጣፈጫ ብቻ ነው በብዛት የምንጠቀመው እንጂ እምቅ አቅሙ ፈጽሞ አናስተውለውም። ነገር ግን በዓለም ዙሪያ ለፊት ቆዳ ጥራትና ለወጣትነት ስንት ሺህ ብርና ዶላር የተከፈለባቸው የሚሸጡት ውድ የክሬም አይነቶች ዋናው መሰረታዊ ሚስጥራዊ ንጥረ ነገራቸውን ከአቮካዶ የሚቀዳ ዘይት የመሆኑን ታውቃላችሁ? አቮካዶ በውስጡ ኦሌይክ አሲድ የተባለ እጅግ ድንቅና ልዩ የሆነ ጤናማ ቅባት የያዘ ሲሆን ይህ ቅባት በቆዳችን ውስጥ ያሉትን ጥቃቅን ቀዳዳዎችን ሰብሮ በመግባት ሴሎችን ከውስጡ የመመገብ ከፍተኛ አቅም አለው። በተለይም የሀገራችን የኢትዮጵያ አየር ንብረት በአብዛኛው ደጋማና ቆዳን በከፍተኛ ደረጃ የማድረቅ ባህሪ ስላለው ደረቅ ቆዳ ደግሞ ለቀጭን መስመሮችና ለፊት መጨማደድ መፈጠር ቁጥር 1 ምቹ ሁኔታን ይፈጥራል። አቮካዶን ፊት ላይ በሚገባ ስንቀባው ቆዳችን በተፈጥሯዊ ፈሳሽ እና በእርጥበት ተሞልቶ ድርቀቱ ተወግዶ ሁልጊዜም እንደ ሕፃን ቆዳ የለሰለሰ ያማረና ፍጹም የወዛ እንዲሆን የማድረግ ተአምራዊ ተፈጥሮ አለው። ከዚህም በተጨማሪ አቮካዶ ቆዳችን በራሱ ጊዜ ኮላጂን የተባለውን ለቆዳ ጥንካሬ እጅግ ወሳኝ የሆነውን ፕሮቲን በከፍተኛ ፍጥነትና መጠን እንዲያመርት የማነቃቃትና ራሱ እንዲያድስ የማድረግ የላቀ ሚናን ይጫወታል። ኮላጂን ማለት ምን ማለት እንደሆነ በቀላል አማርኛ ለመረዳት የቆዳችን ዋና ምሰሶ ነው። ይህ ምሰሶ በእድሜ ወይም በምግብ እጥረት ምክንያት ከላላ ፊታችን ይንጠለጠላል። እሱ ከጠነከረ ግን መጨማደድ ሙሉ በሙሉ ይቆማል። በአቮካዶ ውስጥ በከፍተኛ መጠን የሚገኘው ቫይታሚን ኢ ደግሞ ቆዳችን በከባድ የፀሐይ ጨረርና በከተማ ብክለት የሚመጡን ጎጂ አተሞች በመከላከል የቆዳ ሴሎች እንዳይሞቱና እንዳይረጁ እንደ ብረት ጋሻ ሆኑ ይጠብቃቸዋል። ታዲያ ይህንን ሁሉ ታምራዊ ጥቅም በውስጡ የያዘውን የቅቤ ፍሬ ለፊታችን ቆዳ ጤንነት እንዴት አዘጋጅተን እንጠቀመው? ሙሉ አጠቃቀሙ በጣም ቀላልና ማንም ሰው ቤቱ ሊሰራው የሚችል ነው። በመጀመሪያ ደረጃ በደንብ የበሰለና የለሰለሰ ግማሽ አቮካዶን በመውሰድ ፍሬውና ልጣጩን ካነሳን በኋላ በንጹህ ዕቃ ወይም ሳህን ውስጥ አድርገን በማንኪያም በሹካ በሚገባ ማሸትና እንደ ክሬም ማለስለስ። በሚቀጠልም ከዚህ በደቀቀው አቮካዶ ላይ 1 ሻይ ማንኪያ የሚሆን ፍጹም ንጹህና ያልተበረዘ የሀገር ውስጥ የተፈጥሮ ማር መጨመርና ሁለቱን ንጥረ ነገሮችን እስኪዋሩ ድረስ በሚገባ ማዋሃድ። ማር ራሱ በውስጡ የተፈጥሮ አንቲባዮቲክና አንቲኦክሲዳንትን የያዘ በመሆኑ ከጥንት ጀምሮ እናቶቻችን ፊታቸውን ለማጽዳት ባክቴሪያ ለመግደል በፈንገስ የተጎዳ ቆዳን ለመጠገን የሚጠቀሙበት ታላቅ መድኃኒት ነው። ይህንን ውህድ በፊትዎ ላይ ከመቀባቱ በፊት ፊትዎን ለብ ባለ ውሃ እና ሳሙና በሚገባ ታጥበው በንጹህ ፎጣ ሳያሹት በቀስታ በማድረግ የተዘጉትን የቆዳ ቀዳዳዎችን እንዲከፈቱና ውህዱን ለመቀበል ዝግጁ እንዲሆኑ ማድረግ አለባችሁ። ከዚያም የተዘጋጀውን የአቮካዶና የማር ድብልቅ በንጹህ እጆ ወይም በፌስ ማስክ ብሩሽ በመታገዝ ከአንገቶ ጀምሮ እስከ ግንባሩ ድረስ ያሉትን የፊት ክፍሎችን በእርጋታና በክብ ቅርጽ እየቀቡ ማደረስ። ይህን የተፈጥሮ ክሬም ፊቶ ላይ ከቀቡት በኋላ ምንም አይነት እንቅስቃሴ ሳያደርጉና ፊቶን ሳይነኩት ንጥረ ነገሮች ወደ ቆዳው ጥልቅ ውስጥ ክፍል ውስጥ ሰርገው እንዲገቡ ለ20 ወይም ለ25 ደቂቃ ያህል በትዕግስት ማቆየት። የተቀጠረው ደቂቃ ሲያበቃ በመጀመሪያ ለብ ባለ ውሃ ውህዱን ማለስለስ። በመቀጠልም ሙሉ በሙሉ ለንጹህና በቀዝቃዛ ውሃ ፊቶን ታጥበው ሲጨርሱ ፊቶን በደረቅ ቦታ በቀስታ ነካ ማድረግ። ልክ በታጠቡበት በዚያ ቅስፈት ፊቶ ላይ የሚፈጠሩ አስደናቂ ልስላሴ፣ የፊት መወጠርና የቆዳ መታደስ በግልጽ ሲያዩ በተፈጥሮ ችሮታና በአቮካዶ ታምረኝነት መገረማችሁና መደነቃችሁ አይቀሬ ነው። ይህን የቤት ውስጥ ተፈጥሯዊ ፊት ማክስ በሳምንት 2 ወይም 3 ቀን ብቻ ዘውትረው ካደረጉ ከጥቂት ሳምንታት በኋላ በአይኑ ዙሪያ በግንባሩ ላይ የጡትን ቀጭን መስመሮች ሙሉ በሙሉ ይጠፋል። አሁን ደግሞ በቀጥታ በየቀኑ ቤታችን በማዕድ ቤታችን ውስጥ ወደሚገኘው ጥቅሙን ግን ፈጽሞ ዘንግተን ወደ ተቀመጥነው ሁለተኛው አስደናቂ እጅግ በጣም ኃይለኛ ወደ ሆነው የቆዳ አዳሽ ፍሬ እንለፍ።
ሁለተኛ የቆዳ መጨማደድን ሙሉ በሙሉ በመዋጋት ረገድ ከፍተኛውን ድርሻ የሚወስደው ፍሬ ቲማቲም ነው። አዎ ቲማቲም በእጽዋት ሳይንስና በሕክምናው ዓለም ቲማቲም እንደ አትክልት ሳይሆን እንደ ፍራፍሬ ነው የሚመደበው። እኛ በኢትዮጵያ ባህል አዘጋጀት ቲማቲምን ለዶሮ ወጥ፣ ለቀይ ወጥ ማጣፈጫ ወይም ለጎመና ለሽንኩርት ሰላጣ መስሪያ ብቻ ነው የምናውቀው እንጂ ለፊት ቆዳ መታደስ ያለውን የላቀ ሚና ፈጽሞ አናውቅም። ውድ ተመልካቾቼ በሀገራችን ያሉ ከፍተኛ የፀሐይ ግለት፣ የአልትራቫዮሌት ጨረርና ሞቃት አየር ለፊት ቆዳ ሴሎች መሞት፣ ለጥቁረትና ያለ እድሜ ለሚመጣ አስከፊ የቆዳ መጨማደድ ቁጥር 1 ጠላት መሆኑን ታውቃላችሁ። ቲማቲም በውስጡ ላይኮፒን የተባለ እጅግ በጣም ረቂቅና በዓለም ላይ ካሉ አንቲኦክሲዳንቶች ሁሉ እጅግ ኃይለኛ የሆነ ንጥረ ነገር በከፍተኛ ክምችት መጠን በውስጡ ይዞ ይገኛል። ላይኮፒን ማለት ምን ማለት እንደሆነ በቀላል አገላለጽ ፈጣሪ ለእኛ የሰጠን የተፈጥሮ የፀሐይ መከላከያ ክሬም ወይም ሰንስክሪን ማለት ሲሆን ቆዳን ከውስጥ ወደ ውጭ መጠበቅ አስገራሚ መዋቅር አለው። በትላልቅ የዓለም ዩኒቨርሲቲዎች የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ቲማቲምን አዘውትሮ በምግባቸው ውስጥ የሚጠቀሙ ወይም ፊታቸው ላይ የሚመገቡ ሰዎች ቆዳቸው በፀሐይ የመጎዳትና የመሸብሸብ እድሉ በ33% የቀነሰ ነው። የፀሐይ ጨረር የቆዳችን ስስ የላይኛውን ክፍልና ሴሎችን ሰብሮ በማደም ካልቻለ ደግሞ እርጅናና የፊት መሸብሸብን ጨርሶ ፊታችን ላይ መፈጠርና መታየት አይችልም። ቆዳችንም ሁልጊዜ ወጣትነትን ጥራቱ እንደጠበቀ ይኖራል። ከዚህ በተጨማሪ ቲማቲም ከፍተኛ የሆነ ቫይታሚን ሲ፣ ቫይታሚን ኤ እና የፖታሽየም ክምችት በውስጡ የያዘ በመሆኑ ለቆዳ ሴሎች መፈጠዝና ለደም ዝውውር ማስተካከል ትልቅ አስተዋጽኦ ያበረክታል። በውስጡ ያለው ተፈጥሮ አሲድና ቫይታሚን ሲ በፀሐይ ምክንያት የጠቆረውን፣ የደበዘዘውን፣ የተበላሸውን የቆዳ ቀለም በአጭር ጊዜ ውስጥ የማስተካከል የማጥራትና የማንጻት አስደናቂና ፍጹም የሆነ አቅም አለው። ብዙዎቻችሁ ወደ እኔ የመጣችሁ ፊቴ ላይ ትላልቅ ቆዳ ቀዳዳዎች መጥተዋል፣ በዚህ ምክንያት ፊቴ ቅባት ያበዛል እና ብጉር ያወጣል ብላችሁ በከፍተኛ ደረጃ እንደምትጨነቁና መፍትሄ እንደምትፈልጉ በሚገባ አውቃለሁ። ቲማቲም ፍጹም የተፈጥሮ ቶነር ወይም ቀዳዳ ማጥበቢያ በመሆኑ ፊት ላይ ያሉትን ሰፋፊ ቀዳዳዎችን በማጥበብ አቧራን፣ ባክቴሪያ ወደ ውስጥ እንዳይገቡ ያደርጋል። የቅባት መጠንን ያስተካክላል፣ ፊትንም ጥምቅ ያደርጋል። ታዲያ በዚህ የቲማቲም እምቅ ጥቅም ለማግኘት የምጠቀሙ አሰራሩ እጅግ በጣም ቀላል፣ ለመጠቃቀምም አመቺና ምንም አይነት ተጨማሪ ሳንቲም ወይም የገንዘብ ወጪ ፈጽሞ የማይጠይቅ የቤት ውስጥ ዘዴ ነው። አንድ ጤናማና በደንብ የበሰለ ቀይ ቲማቲምን በንጹህ ውሃ በሚገባ ካጠቡት በኋላ በንጹህ ቢላዋ ለሁለት ትኩስ ሰንጥቆ ማዘጋጀት። እዚህ ጋር ምንም አይነት ሌላ ኬሚካል ወይም ነገር መጨመር አያስፈልግም። ይህ ለሁለት የተሰነጠቀውን ቲማቲም በመውሰድ ውስጣዊውን ጭማቂ ክፍል ፊቶ ላይ በማድረግ ከታች ወደ ላይ ወደ ግንባሩ አቅጣጫ በክብ ቅርጽ በቀስታና በእርጋታ ለ5 ደቂቃ ያህል ማሸት። የቲማቲሙ ጭማቂ ፊቶ ላይ ሙሉ በሙሉ ከተቀባ በኋላ ቆሎ ንጥረ ነገሩን ሙሉ በሙሉ መጥቶ እስኪያደርቀው ድረስ ለ15 ወይም ለ20 ደቂቃ ያህል መስታወት እያዩ ዘና ብለው በትዕግስት መጠበቅ ይኖርባቸዋል። እዚህ ጋር አንድ ትልቅ ማሳሰቢያ ልስጣችሁ። በጣም ስስ ቆዳ ካላችሁ ወይም ቲማቲሙን ስትቀቡት የማቃጠል ስሜት ከተሰማችሁ ከቲማቲሙ ጭማቂ ጋር ጥቂት ጠብታ ያልበሰለ ንጹህ የላም ወተት ቀላቅላችሁ መቀባት ትችላላችሁ። የተባለው የ15 ደቂቃ ጊዜ ካበቃ በኋላ ፊታችሁን በቀዝቃዛ ንጹህ ውሃ መታጠብ። እዚህ ጋር ሞቅ ያለ ውሃ መጠቀም ቆዳችሁን መልሶ ስለሚከፍተው ጨርሶ መጠቀም እንደሌለባችሁ አደራ አላችኋለኝ። ይህንን ቀላል ቲማቲም መጠቃቀም በሳምንት 3 ቀን ካደረጋችሁ ፊታችሁ ጥርጥር የሌለው ፍጹም ብሩህነትና ንጹህን የተስተካከለ የቆዳ ቀለም እና የጠበቀ ጥራት በአጭር ቀናት ውስጥ እንደሚያገኝ እቅጩን ነግራችኋለሁ። አሁን ደግሞ በቀጥታ ወደ ሶስተኛው ወደ መጨረሻውና የፊት ቆዳ ቁርጅና ሙሉ በሙሉ ድምጥማጡን አጥፍተው ቆዳን ለ20 ዓመት ወደ ኋላ ወደሚያወርደው ወደ ታምረኛው ፍሬ ሚስጥር ዝርዝር እንለፍ። አዎ ሶስተኛውና በዓለም የውበት ሳይንስ እጅግ የሚደነቀው ፍሬ ቤሪስ ሲሆን ቤሪስ የፍራፍሬዎች ቤተሰብ ሲሆን በተለይም በሀገራችን በቀላሉ የምናገኘውና የምንወደው እንጆሪ ወይም ስትሮበሪ ነው። እነዚህ ጥቃቅና ቀይ ፍሬዎች በሀገራችን በየሱፐርማርኬቱ በየመንገዱ ዳርና በየገበያው በቀላሉ የሚገኙ ቢሆንም እኛ ግን ጥቅማቸውን ባለማወቃችን ለልጆች መጫወቻ ወይም ለቅንጦት ምግብ ብቻ ነው የምናያቸው። ነገር ግን በአውሮፓና በአሜሪካ የቆዳ የውበት ሳይንስ ምርምር ውስጥ እነዚህ የቤሪ ፍሬዎች የእርጅና ቁልፍ መቆለፊያ ወይም የተፈጥሮ ቦቶክስ የተባሉ በከፍተኛ ክብርና ዋጋ የሚጠሩ ድንቅ ፍሬዎች ናቸው። እድሜያችን እየገፋ ሲሄድ ወይም ለተለያዩ ብክለቶች ስንጋለጥ የፊታችን ቆዳ የሚገነቡበት ጥቃቅን ሴሎች እየሞቱ እየደከሙን ራሳቸው መተካት አቅቷቸው ፊታችን እንዲዝልና እንዲጨማድዱ ያደርጋሉ። እንጆሪና መሰለ የቤሪ ፍሬዎች ግን የሞቱን የፊት ሴሎች በፍጥነት ጠራርጎ ማውጣት፣ አዳዲስ ወጣትና ጠንካራ ሴሎች በቦታቸው እንዲተኩና ቆዳችን ሁልጊዜም እንደ አዲስ እንዲወለድ የማድረግ አስገራሚ አቅም አላቸው። ቤሪዎች በውስጣቸው አንቶሲኒያን የተባለ ፍሬዎችን ቀይ ወይም ጥቁር ቀለም እንዲኖራቸው የሚያደርገውም እጅግ በጣም ኃይለኛና ብርቅዬ የሆነ የተፈጥሮ ንጥረ ነገር በከፍተኛ መጠን ይዘው ይገኛሉ። ይህ ልዩ ንጥረ ነገር በቆዳችን ሲሰር የሚፈጠሩትን የቆዳ የመለጠጥ አቅምን የሚያጣፉትና ቆዳን የሚያረጁትን መርዛማ አቶሞችን ፍሪ ራዲካልስ የተካተሉ ጠራርጎ የማውጣትና ፊትን የማንጣት ስራን ይሰራሉ። እንጆሪ አዘውትሮ ለፊቱ የሚጠቀም ሰው የቆዳ መለጠጥ የመሳብና ወደ ነበረበት የመመለስ ተፈጥሮ አቅሙ ኤላስቲሲቲ እጅግ ከፍተኛ በመሆኑ የተነሳ ፊቱ ላይ ምንም አይነት የስበት መስመር አይታይም። ትልቁና አስደሳች ሚስጥር ግን እነዚህን ፍሬዎች ፊት ላይ እንደ ማስክ ከመቀባት ባለፈ በየቀኑ ጥቂት ፍሬዎችን መመገብ ውበትን ከውስጥ ወደ ውጭ ከደም ስራችን ጀምሮ እስከ ቆዳችን ድረስ ፍጹም በሆነ መንገድ ይሰጠናል። በሀገራችን ገበያ በተለይ እንጆሪ ወይም ስትሮበሪ በተለያዩ ወቅቶች በብዛትና በጣም በተመጣጣኝ ርካሽ ዋጋ ስለሚገኝ ይህንን ታላቅ የውበት መድኃኒት
ዛሬውን ገዝታችሁ መጠቀም እንድትጀምሩ አጥብቄ እመክራችኋለሁ። ታዲያ እዚህ ፍሬ የፊት ማስክ አዘጋጀት እንዴት ነው የምንሰራው? አሰራሩን በጥንቃቄ ተከታተሉ። 3 ወይም 4 ፍሬ ንጹህና ትኩስ እንጆሪዎችን በመውሰድ በንጹህ እቃ ውስጥ በማድረግ በሚገባ መፍጨት። እንጆሪውን በሚገባ ከደቀ በኋላ ግማሽ ሻይ ማንኪያ የሚሆን ያልበሰለ ቅባት የሌለው የተፈጥሮ የቤት ውስጥ እርጎ በላዩ ላይ በመጨመር ሁለቱን በሚገባ አዋህዶ ክሬም ማዘጋጀት። እርጎ በውስጡ ላክቲክ አሲድ የተባለውን ተፈጥሯዊ አሲድ የያዘ በመሆኑ የፊት ላይ የሞት ቆዳዶችን በመላጥ ፊትን የማንጣት የማለስለስና ጥቁር ነጠብጣቦችን በአጭር ጊዜ የማጥፋት ታላቅ አቅም አለው። የተዘጋጀውን የእንጆሪ የእርጎ ድብልቅ ፊቱን በሚገባ ታጥበው ካደረቁ በኋላ በተለይ መጨማደር መስመሮች በብዛት የሚታዩባቸው በግንባር፣ በከንፈር ዙሪያ፣ በአይን ዙሪያ ባሉ 3 ቆዳዎች ላይ በእርጋታ መቀባት። ነገር ግን እንጆሪ በውስጡ ጠንካራ ተፈጥሯዊ አሲድና ቫይታሚን ስላለው ወደ አይኑ ውስጥ ገብቶ ከባድ የማቃጠል ስሜት እንዳይፈጥርባችሁ የአይኑን ዙሪያ በጥንቃቄ ራቅ አድርጋችሁ መቀባት ይኖርባቸዋል። ይህንን ድብልቅ ፊቱ ላይ ተቀብተው ለ20 ደቂቃ ያህል አእምሮን ዘና አድርገው ሙዚቃ አዳምጠው ከቆዩት በኋላ በመጀመሪያ ልብ ባለ ውሃ በመቀጠልም ሙሉ በሙሉ በቀዝቃዛ ፊቶን በሚገባ ማጽዳት፣ መታጠብ። በሳምንት 1 ጊዜ ወይም 2 ጊዜ ብቻ ይህን የእንጆሪ ማስክ አዘውትሮ ካደረጉ የፊቱ ቆዳ ልክ እንደ 20 ዓመት ወጣት ፍጹም ጥራት በመወጠርና አስደናቂ የሆነ የውበት ጸዳን እንደሚያላብሳችሁ ላረጋግጥላችሁ እወዳለሁ። እንግዲህ ውድ ተመልካቾቼ እነዚህ 3 ድንቅ ፍሬዎች ካወቅና አጠቃቀማቸው በሚገባ ከተረዳር አጠቃላይ የፊት ቆዳችን ወጣትነትን ለመጠበቅ ሳይንስ የሚመክረን ጥቂት መሰረታዊ ሚስጥሮችን ልጨምርላችሁ። በመጀመሪያ ደረጃ ልታውቁት የሚገባው እውነት በዓለም ላይ ምንም ያህል ውድና ዘመናዊ ክሬም ፊት ላይ ቢቀቡ በሰውነት ውስጥ በቂ የውሃ መጠን ከሌለ የፊት ቆዳ መድረቅና መሸብሸቡ ፈጽሞ የማይቀር እውነት ነው። እኛ በሀገራችን ልማድ አብዛኛውን ጊዜ ከባድ ጥም ካልበረታብን ወይም በጋ ሆኖ የአየር ሙቀቱ ካልጨመረ በቀር ውሃ የመጣ ትልቅ ልማድ የለንም። ይህ ደግሞ ለቆዳችን ጤንነት እጅግ አስከፊ የሆነ ትልቅ ስህተት ነው። በቀን ቢያንስ ከ2 እስከ 3 ሊትር የሚሆን ንጹህ ውሃ የመጣት ልማድን ካሳደግን ቆዳችን ከውስጥ ፈሳሽ ስለሚያገኝ ብቻ ያለ እድሜ የሚመጣን የፊት መሸብሸብን፣ መጨማደድን በ50% የመቀነስ ታላቅ ተአምር ያሳያል። ሁለተኛውና እጅግ ወሳኝ የሆነው የሳይንስ ምክር እንቅልፍ ነው። ማታ ማታ አልጋ ላይ ተኝቶ ጨለማ ውስጥ ስልክ እያዩ ማርፈድ፣ ሶሻል ሚዲያ ላይ መቆየት ለፊት ቆዳ መበላሸትና ለእርጅና ቁጥር 1 ምክንያት ነው። የሰው ልጅ የፊት ቆዳ ራሱን የመጠገን የሞቱ ሴሎችን የመተካትና ኮላጅን የማምረት ዋና ስራን የሚሰራው እኛ ማታ የሚገባ ስንተኛ ብቻ በመሆኑ በየቀኑ ቢያንስ 7 ወይም 8 ሰዓት መተኛት ግድ ይለናል። ሌላውና ማስተካከል ያለብን ነገር ጭንቀትና ከልክ ያለፈ ሀሳብ ነው። ስንጨነቅ ሰውነታችን ኮርቲሶል የተባለው ሆርሞን ያመነጫል። ይህ ሆርሞን ደግሞ በቆዳ ውስጥ ያለውን ኮላጅን በመስበር ፊት ላይ መስመሮችን ያወጣል። ውድ የሀገር ልጆች ሁላችንም ልንረዳ የሚገባ እውነት ውበት ማለት ውድ የሆኑና ኬሚካል የበዛባቸውን የውጭ ሀገር ምርቶች መቀባት ወይም ሰው ሰራሽ ሜካፖችን ፊት ላይ መቆለል ማለት ፈጽሞ አይደለም። እውነተኛውና ዘላቂ ውበት ማለት ፈጣሪ በቸርነቱ በሰጠንና በዙሪያችን ባስቀመጠልን ተፈጥሮ ውስጥ ነው። ያለምንም የጎንዮሽ ጉዳት በጤናማ መንገድ ማግኘት የምንችለውን ፍጹም የጤናና የነፍስ መረጋጋት ውጤት ነው። እነዚህን 3 በጥናት የተመሰከረላቸውን ፍሬዎች በቤታችሁ ውስጥ በአግባቡና በትዕግስት ተጠቅማችሁ ራሳችሁና ፊታችሁን ቆዳ ሳትቀይሩ በመስታወት ውስጥ የምታዩት ለውጥ በራስ መተማመናችሁን በከፍተኛ ደረጃ ይጨምረዋል። በየገበያውና በየመንገዱ ዳር የሚሸጡ በአጭር ቀን ውስጥ ያነጣሉ የተባሉ የሚሰበኩ ግን ቆዳን ቀጭን አድርገው የሚያቀልጡና ለቆዳ ካንሰር የሚያጋልጡ የኬሚካል ክሬሞችን በመግዛት ውድ ፊትዎን ከማበላሸት ተቆጠቡ። ተፈጥሮ ምናልባት እንደ ኬሚካል ክሬሞች በ2 ቀን ውስጥ ፈጣን ለውጥ ሳትሳይ ትችላለች። ነገር ግን ረጋ ብላ ከውስጥ መሰረቱን አድሳ የምታመጣው ለውጥ ፍጹም ታምራዊ፣ ዘላቂና አስተማማኝ ውበት ነው። እኔ ዛሬ በዚህ ቪዲዮ ያቀረብኩላችሁን ይህን ሳይንሳዊ ተፈጥሯዊ መረጃ በአግባቡ ተግብራችሁ በአጭር ጊዜ ውስጥ አስደናቂውና ለውጥ በራሳችሁ ፊት ላይ እንደምታዩት ሙሉ በሙሉ ፍጹም እምነት አለኝ። እንግዲህ የቪዲዮችን ማሳደጊያ ላይ ከመረሳችን በፊት አሁን ከእናንተ ከውድ ተመልካዮቼ የሚፈልገው አንድ ትልቅ አደራ፣ ታላቅ የቤት ስራና በጣም ቀላል የሆነ ጥያቄ ለእናንተ አለኝ። ዛሬ በሰፊው ከተወየንባቸው ጥቅማቸውን ካየናቸው ከእነዚህ 3 ድንቅ ፍሬዎች ከአቮካዶ፣ ከቲማቲምና ከእንጆሪ ውስጥ በአሁኑ ሰዓት በእርሶ ቤት ወይም በአንድ ቤት ውስጥ የሚገኘው የትኛው ፍሬ ነው? አሁን ይህን ለቪዲዮ ለጥቂት ሰከንዶች ፖዝ አድርጉና ወደታች ወርዳችሁ በኮሜንት መስጫው ላይ የፍሬውን ስም ወይም ፎቶን ጽፋችሁ ለእኔ ማሳወቃችሁ እንዳትረሱ። እንዲሁም ይህ መረጃ ለእርሶ ጠቃሚና አስፈላጊ ሆኖ ካገኙት ፊት ተጨማዶ ለተጨነቀ መፍትሄ ላጣ እህት፣ ወንድም፣ ጓደኛ ወይም ለምትወዷቸው ቤተሰብ አባላት ሙሉ በዋትስአፕና በቴሌግራም ሼር አድርጉላቸው። ያገኘነውን መልካምና ጠቃሚ እውቀት ለሌላው ሰው ማካፈልና መርዳት ታላቅ ኢትዮጵያዊ ደግነትና በረከት ነው። እኛ ደግሞ ከጥንት ጀምሮ በዓለም ላይ በደግነታችን በመተደጋገፍ የምንታወቅ የቅን ህዝቦች ሀገር ልጆች ነን። በመግቢያው ላይ ቪዲዮ ላይክ ሳታደርጉ ያለፋችሁ ወይም የረሳችሁ ተመልካቾች ካላችሁ አሁኑ ያችን የላይክ ምልክት በመጫን ቻናላችን እንዲያደርግና ለብዙዎች እንዲዳረስ ታላቅ አጋርነታችሁን አሳዩ። ለወደፊትም እንደዚሁ በሳይንስና በጥናት የተደገፈ ህይወትና ጤናውን የሚቀይሩ የውበት የጤናና የደስታ ሚስጥራዊ ቪዲዮችን በየቀኑ እንዲደርሳችሁ እንዳያመልጣችሁ ለማድረግ ቻናሉን ሰብስክራይብ ካደረጋችሁ በኋላ በጎን በኩል የምትመጣውን ጥቃቅን የደውል
ምልክት ተጭናችሁ ምርጫውን ኦል ወይም ሁሉንም በሚል ላይ አድርጋችሁ ማስተካከላችሁ እንዳትረሱ። ልዑል እግዚአብሔር ውዱ ሀገራችንን ኢትዮጵያን ህዝባችንና ሁላችንም ከክፉ ነገር ሁሉ ይጠብቅልን፣ ፍቅሩና አንድነቱን በየቤታችን በየልባችን ላይ በሰፊ ያወርድልና እያልኩ እምኛለሁ። በሚቀጥለው ሳምንት እጅግ በጣም አስገራሚ ጠቃሚ ነው አዲስ ይዘት ባለው በሌላ የጤናና የውበት ቪዲዮ ተመልሼ እስከመጣ ድረስ ፍጹም የሆነ ፍቅር፣ ጤና፣ ደስታና ስኬት ለሁላችሁም ይሆንላችሁ።